በደቡባዊ ጎንደር በሊቦ ከመከም ግንባር የአገዛዙ ሰራዊት ከባድ ኪሳራ አስተናገደ። የዳግማዊ ቴዎድሮስ አምስተኛ ኮርና አጋር ክፍለ ጦሮች አንጸባራቂ ድል ተቀዳጁ። በሌላ ዜና ጀነራሎቹ ወደ ግንባር በሚስጥራዊ ጉዞ መዝመታቸው ተሰማ። መረጃዎቹን ከግንባር በዝርዝር ይዘናቸዋል። በአርሲ ዞን ወረዳ ዳግም በተቀሰቀሰ ጥቃት የሰዎች ሕይወት እየጠፋ ነው። መረጃ እንዳይወጣ የኮሚኒኬሽን መዋቅሮች መዘጋታቸው ተሰማ። ይህ በእንዲህ እንዳለ የኑሮ ውድነቱን በሕግ ቁጥጥር ሳይሆን በሀገር ሰላም ብቻ ነው መፍታት የሚቻለው ተባለ። የአዲስ አበባ ከተማ አስተዳደር የቤት ኪራይ ጣሪያ ውሳኔ የዜጎች የኑሮ ውድነትን የሚያባብስ መሆኑን ተመላክቷል። በቅደም ተከተል በዝርዝር ታዳምጧቸዋላችሁ። ህወሓትን የወንጀለኞች ኢንተርፕራይዝ እና ከሰፈር በተለቀመ ጥይት የሚታኮስ ቡድን በማለት የቀድሞ አጋራቸውን ያጣጣሉት ጌታቸው የክህደት መለኪያ ብቸኛ ሰው ናቸው ተባሉ። በአንጻሩ ዶክተር ደሳለኝ ጫኔ ከፓርላማው ሲሰናበቱ የህዝብ ስጦታ ሊቸራቸው የሚገባ መሆኑ ተገለጸ። ዶክተሩ ከፖለቲካ ራሳቸውን ማግለላቸውን በይፋ አሳውቀዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በሊቦ ከመከም ግንባር የአገዛዙ ሰራዊት ከባድ ኪሳራን አስተናገደ። የዳግማዊ ቴዎድሮስ አምስተኛ ኮርና አጋር ክፍለ ጦሮች አንጸባራቂ ድል ተቀዳጁ። በሰሜን አማራ ቀጠና በላይ ዘለቀ እዝ ስር የሚንቀሳቀሰው የዳግማዊ ቴዎድሮስ አምስተኛ ኮር ከተለያዩ አጋር ክፍለ ጦሮች ጋር በመቀናጀት በአገዛዙ የጦር ኃይል ላይ ከፍተኛ ወታደራዊና ስትራቴጂካዊ ኪሳራ ደርሷል። የአገዛዙን ሰራዊት እቅድ ያበላሹትና የፋኖን ወታደራዊ የበላይነት ያረጋገጡ አውደ ውጊያዎችም ተካሂደዋል። በደቡብ ጎንደር ከአዲስ ዘመን ከተማ በመነሳት ወደ እብናት ከተማ ለመንቀሳቀስ የሞከረውና ተልእኮ ያነገበው የአገዛዙ ስምሪት ስልታዊ ቦታዎችን ለመቆጣጠር ያለመ እንደነበር ሲጠቆምም የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆኑት አጼ ኢያሱ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ በለሳ ክፍለ ጦርና ጥቁር አንበሳ ክፍለ ጦር በጋራ በመሆን ከጠዋት ጀምሮ ብርቱ ክንዳቸውን በገባው ጦር ላይ አሳርፈዋል። የአገዛዙ ስብስብ በተባበረ ክንድ ክፉኛ በመመታቱ ባለበት እንዲቆም የተደረገ ሲሆን ካለበት የግዳጅ ቀጠና እንዳይደርስ ተከልክሏል። የአውደ ውጊያው አድማስ ከአምቦ ሜዳ ተነስቶ ወደ ሻሞና የተባለ ቦታና ወደ ሌሎች መዳረሻዎች በስፋት ጠላት ከፍተኛ መሸበርና መበታተን ውስጥ ወድቆ ውሏል። የሜጀር ጀነራል ባንታ ባታ አንደኛ ኮር ሰራዊት በአለም በር ከተማ ጠንካራ ውጊያ መክፈቱን ተከትሎ በአዲስ ዘመን የነበረው የአገዛዙ ሰራዊት ለተጨነቀው የጎንዮሽ ኃይሉ ደራሽ ለመሆን ጭብጭባ በተባለ በኩል ለማለፍ ወታደራዊ ሙከራ አድርጎ ነበር። የኮር ትስስርና ወታደራዊ መደጋገፍን በተግባር ያሳዩት ጎንደር የበጋሻው ክፍለ ጦርና አጼ ኢያሱ ክፍለ ጦር በጋራ በመሆን የጠላትን መንገድ ዘግተዋል። በዛሬው አውደ ውጊያ የጠላት አከርካሪ በጀግኖች ፋኖች ተሰብሮ ወደመጣበት አዲስ ዘመን እንዲመለስ ተደርጓል። ውጊያው ጠላት አንዱ ለአንዱ ተደራሽ እንዳይሆን ያደረገ ሲሆን ከፍተኛ የሆነ የአካል ኪሳራና የእቅድ መዛባትም አስከትሎበታል። በሌላ በኩል በምስራቅ አማራ ግንባር የአገዛዙ ጦር በሚስጥር ያቀደው ድንገተኛ የማጥቃት ሰንሰለት በፋኖ የመረጃ መረብ አስቀድሞ መጋለጡ ተረጋግጧል። ዛሬ ከቀኑ 5 ሰዓት ተኩል ላይ በመርሳ ቀጠና መሳሪያና ስንቅ ወይም ሬሽን የጫነ የአገዛዙ ኃይል ወደ አበጋር ሜዳ ሲንቀሳቀስ ተስተውሏል። ይህ ስምሬት 104ኛ ኮር 24ኛ ክፍለ ጦርና 101ኛ ኮር 35ኛ ክፍለ ጦርን በድንገት ለማፈን የታለመ ቢሆንም መረጃው አስቀድሞ በፋኖ እጅ በመግባቱ የጠላት የሽምቅ ዕቅድ ሳይሳካ ከሽፏል። በሊቦ ከመከም ወይም በአምቦ ሜዳና በጭብጭባ የተካሄዱ የተቀናጁ ውጊያዎች የአገዛዙን ሰራዊት እርስ በርስ የመደጋገፍና የመንቀሳቀስ አቅም ሙሉ በሙሉ ያሽመደመዱ ሲሆን የፋኖ ስልታዊ ትስስርና ጥብቅ የመረጃ የበላይነት ደግሞ በምስራቅ አማራ የታቀዱ ሴራዎችን ቀድሞ ለማክሸፍ አስችሏል። በአማራ ክልል በተለይም በሸዋ ጠቅላይ ግዛት የፋኖ ኃይሎች የሚያደርጉት ወታደራዊ ግስጋሴና የተቀዳጁት ድል ከቀን ወደ ቀን አመርቂና ስልታዊ የሆነ መምጣቱን ተከትሎ የአገዛዙ ብልጽግና ከፍተኛ ወታደራዊና ፖለቲካዊ ኪሳራ ማስተናገዱን ቀጥሏል። በአሁኑ ሰዓት ወደ ሸዋ ቀጠና እየገባ ያለው ሰራዊትና ረዳት ኃይሎች በፋኖ ስልታዊ ጥቃቶች ሳቢያ ክፉኛ እየተዳከሙ መሆናቸው ተሰምቷል። ለዚህ ማሳያ የሚሆነው ደግሞ በቅርብ ርቀት ላይ የሚገኘው የሸዋ ቀጠና ለአብይ አህመድ አገዛዝ የቤተ መንግስት ስልጣን ዋነኛ ከፍተኛ ስጋት መደቀኑ ነው። በዛሬው ዕለት ከደብረ ብርሃን ተነስቶ ወደ አንኮበር ቀጠና ደረፎ ቀበሌ ያመራውና ራሱን ጥምር ጦር ብሎ የሚጠራው የመከላከያና አድማ ብተና ሰራዊትም የፋኖ ኃይሎች በሌሉበት የንጹሃን ዜጎችን ንብረት መዝረፉ ታውቋል። በቀጠናው በየቀበሌው የገባው ይኸው ሰራዊት የአካባቢው አርሶ አደሮች ለክረምት ዝግጅት ያከማቹት 10 ኩንታል የአፈር ማዳበሪያ እንዲሁም አቶ ኪዳኔ የተባሉ አርሶ አደር ቤት ጭነት የባቄላ ምርት ዘርፎ መውሰዱ ተረጋግጧል። በዚህ የዘረፋ ተግባር ላይ ጥቂት ለወዳቸው ያደሩ የአካባቢው ሚሊሻዎችን መሳተፋቸው ታውቋል። የድርጊት እንደተሰማ የአፋብን ሸዋ
ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ወደ ስፍራው ቢያመራም የአገዛዙ ጦር የዘረፈውን ንብረት ጭኖ ወደ ደብረ ብርሃን መግባቱ ተረጋግጧል። ይህ የአገዛዙን የዘረፋና የጭካኔ ተግባር በቅርበት የታዘቡ ቀደም ሲል የአገዛዙ ደጀን የነበሩ የአድማ ብተና አባላት ሰራዊቱን በመክዳት ፋኖን ተቀላቅለዋል። በዚሁ መሰረት ዛሬ የአድማ ብተና አባላት ሙሉ ትጥቃቸውን ይዘው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝም አጼ አምደ ጽዮን ኮር ራምቦ ክፍለ ጦርን በይፋ ተቀላቅለዋል። ይህ ክስተት በገዢው ጦር ውስጥ ያለው የሞራል መፍረስና የውስጥ መከፋፈልም በግልጽ ያሳየ ሆኗል። ጀነራሎቹ ወደ ግንባር በሚስጥራዊ ጉዞ መዝመታቸውም ተሰምቷል። በሸዋ ግንባር የደረሰው ሽንፈትና በክልሉ እየተስፋፋ የመጣውን የፋኖ የበላይነት ተከትሎም የአብይ አህመድ አገዛዝ ከፍተኛ መደናገጥ ውስጥ ወድቋል። አጠቃላይ በአማራ ክልል እንዲሁም ከትግራይና ከኤርትራ ጋር እየተጎሰመ ላለው አሁናዊ ጦርነት ወታደራዊ ትዕዛዝ ለመስጠት ጀነራል አበባው ታደሰን ጨምሮ የጦሩ ከፍተኛ መኮንኖች ወደ ግንባር ለመዝመት ተገደዋል። ጀነራሎቹ ወደ ግንባር የገቡት በጦርነት ሳቢያ ክፉኛ የተዳከሙትን የጦር አዛዦችና ሰራዊቱን በስነ ልቦና ለመጠገንና ለቀጣይ ተልእኮ ዝግጁ ለማድረግ እንደሆነ ታውቋል። ይህ በእንዲህ እንዳለ የሀገሪቱ ወቅታዊ የፖለቲካና ወታደራዊ ቁመና ፍጹም ምስቅልቅል ውስጥ መውደቁን የታዘቡ የፖለቲካ ተንታኞችም አገዛዙ የውስጥ የህዝብ ጥያቄዎችን በሰላማዊ መንገድ መፍታት ባለመቻሉ አገሪቱን ማብቂያ ወደሌለው የጦርነት አዙሪት ውስጥ ከቷታል ሲሉ ተናግረዋል። በአሁኑ ሰዓት በራያ አላማጣ አቅጣጫ የኃይል ፍጥጫውና የጦርነት ደመናው ከምንጊዜም በላይ ከፍ ብሏል። በአፋርና በወልቃይት ግንባሮች በኩል አዳዲስ የጦርነት ቀጠናዎች የተከፈቱ ሲሆን የጦርነት ድባቡ መላውን አካባቢ አናውጦታል። አብይ አህመድ ጀነራል አበባው ታደሰንና ተከታይ ወታደራዊ መድረክ መሪዎችን ወደ ግንባር እንዲመጡ ማዘዙ የህወሓት ወታደራዊ እንቅስቃሴ እያየለ መምጣትና ጠቅላይ ሚኒስትሩ ከራሳቸው ጀምሮ እስከታች መዋቅራቸው አመራሮች በሚነዙት የቃላት ጦርነት ጥሪ ሳቢያ የኤርትራ ጉዳይም ስጋት በመሆኑ ነው ሲሉ ምንጮች ሁኔታውን ያብራሩታል። የአብይ አህመድ አስተዳደር የጀመረው ይኸው የጦረኝነት እንቅስቃሴና በንጹሃን ላይ የሚፈጸመው በደል የፋኖን ህዝባዊ ትግል ይበልጥ እያጠናከረውና የገዢውን ጦር ደግሞ ወደ መበታተን እያመራው ይገኛል። የሸዋ ቀጠና ለአዲስ አበባ ቤተ መንግስት ላለው ስልታዊ ቅርበት ምክንያትም የፋኖ ኃይሎች እያሳዩት ያለው ተከታታይ ድል ለአገዛዙ የመጨረሻው ማብቂያ ደውል እየሆነ መምጣቱን ታዛቢዎች ይስማሙበታል። የኑሮ ውድነቱን በህግ ቁጥጥር ሳይሆን በሀገር ሰላም ብቻ ነው መፍታት የሚቻለው ተባለ። የአዲስ አበባ ከተማ አስተዳደር የቤት ኪራይ ጣሪያ ውሳኔ የዜጎች የኑሮ ውድነት የሚያባብስ መሆኑም ተመላክቷል። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ መደበኛ ያልሆኑ አሰራሮችን ለመክታት በሚልም የ2019 በጀት ዓመት የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ እንዲጸድቅ መወሰኑን አስታውቋል። ይህ የዋጋ ማስተካከያ ውሳኔ ቀደም ሲል ባወጣው የቤት ኪራይ ቁጥጥር አዋጅ መሰረት የተወሰነ ሲሆን በከተማዋ የተካሄደ ሳይንሳዊ ጥናት የነዋሪውን የመክፈል አቅም ያገናዘበ መሆኑ ሲገለጽ ውሳኔውን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል ምዝገባና የውል እድሳት ከሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተሞች በሚገኙ የቤቶች አስተዳደር ጽሕፈት ቤቶች በይፋ መጀመሩ ታውቋል። ቢሮው አክሎም ዋጋ ጭማሪውና የውል እድሳቱ መነሻ የሚሆነው ከዚህ ቀደም በይፋዊ ውል ላይ የተቀመጠው የኪራይ ዋጋ ብቻ መሆኑን በመግለጽ ከህጋዊ አሰራር ውጭ የሚደረጉ ልዩ ውል የሚባሉ የመንደርና የአካባቢ ውሎች እንዲሁም በኮንዶሚኒየም አካባቢ የሚደረጉ ማናቸውም አይነት ህገወጥ ውሎች በጥብቅ መከልከላቸውንና እርምጃ እንደሚወሰድ አስጠንቅቋል። ይህ የአገዛዙ ውሳኔ በወረቀት ላይ የነዋሪውን ኑሮ ለመረጋጋት ያለመ ይምሰል እንጂ በርካታ ታዛቢዎችና ዜጎች ግን ውሳኔውን አጥብቀው እየተቃወሙት ይገኛሉ። የኢኮኖሚ ባለሙያዎችና ነዋሪዎች እንደሚሉት በአገሪቱ የነገሰው አስከፊ የኑሮ ውድነትና የቤት ኪራይ መናር በመመሪያ ወይም በአስገዳጅ ህግጋት ብቻ ለመግታት መሞከር ከእውነታው የራቀ ነው ሲሉ አጣጥለውታል። ዋናው የችግሩ ምንጭ የገበያ ቁጥጥር ማነስ ሳይሆን በአገዛዙ የተሳሳተ ፖሊሲና በሀገሪቱ በተለያዩ አካባቢዎች በተቀሰቀሱ የጦርነት ድባቦች ሳቢያ የተፈጠረው የጸጥታ መደፍረስና የህዝብ መፈናቀል መሆኑ የአደባባይ ሀቅ ነው። በአሁኑ ወቅት በተለይም ከወደ ትግራይ ክልል በአገዛዙና በህወሓት መካከል ዳግም እያገረሽ የመጣው የእንግጠም የጦርነት ዛቻና ፍጥጫ እንዲሁም በአማራ፣ በኦሮሚያ፣ በአፋርና በሌሎችም የሀገሪቱ ክፍሎች የቀጠሉ የውጊያ ቀጠናዎች ዜጎችን ለአደጋ አጋልጧል። በእነዚህ አካባቢዎች ሰርቶ መኖርና መረጋጋት ያቃታቸው በመቶ ሺዎች የሚቆጠሩ ዜጎች ብቸኛ የሀገር ውስጥ ዋስትናና ማረፊያ አድርገው የተመለከቷትን መዲናዋን አዲስ አበባን እያጥለቀለቋት ይገኛል። ይህ ከፍተኛ ቁጥር ያለው ተፈናቃይና ስደተኛ ህዝብ ወደ አዲስ አበባ በስፋት መተሙ በከተማዋ ያለው የቤት ፍላጎት ከመጠን በላይ እንዲንር አድርጎታል። አቅርቦትና ፍላጎት ባልተመጣጠነበት በዚህ አስቸጋሪ ወቅት ብልጽግና የ11.5 በመቶ የዋጋ ጣሪያ መደንገጉ በምድር ላይ ያለውን ተጨባጭ የቤት ኪራይ ገበያ ምስቅልቅል ሊያስቆም እንደማይችል ነዋሪዎች ይናገራሉ።
ይናገራሉ። መፍትሄው ሰላም እንጂ አስገዳጅ ህግ አይደለም የሚሉት ታዛቢዎች ደግሞ ከተማዋን ያጨናነቃት ይህ የሰው ኃይል ፍልሰት ለአዲስ አበባ የቤት ኪራይ ዋጋ ጣሪያ መንካት ዋነኛ ምክንያት መሆኑን በመጥቀስ የአብይ አህመድን አስተዳደር የኢኮኖሚና የፖለቲካ አያያዝ የሚተቹ ወገኖች እንደሚሉትም የዜጎችን የኑሮ ውድነትና የቤት ኪራይ ቀውስ ማስተካከል የሚቻለው በመጀመሪያ የሀገርን ዘላቂ ሰላም በማስፈን የጦርነት ድባብን በማስወገድና ዜጎች በተወለዱበትና በኖሩበት ቀያቸው በሰላም ሰርተው እንዲገቡ በማድረግ ብቻ ነው ሲሉም ምላሽ አልባ ለሆነው የአብይ አህመድ አገዛዝ ቅሬታቸውን አሰምተዋል። ጦርነት ባለበት ሀገር ኢኮኖሚን በትዕዛዝ ለመምራት መሞከር ጥቁር ገበያንና ስውር ስምምነቶችን ከማበረታታት ውጪ ዘላቂ መፍትሄ ሊያመጣ እንደማይችልና የአስተዳደሩ መግለጫዎች ወቅታዊውን የህዝብ ሰቆቃ ያላገናዘቡ መሆናቸውን የነዋሪዎች ድምጽ ያመለክታል። የቀድሞ የህወሓት ከፍተኛ አመራርና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በብሔራዊ ቴሌቪዥን ጣቢያ ቀርበው የሰጡት ማብራሪያ በብዙዎች ዘንድ ያጎረሰን እጅ የመንከስና ለፖለቲካ ጥቅምና ስልጣን ሲባል የቆሙለትን ህዝብ የመክዳት ማሳያ ተደርጎ ተተቸ። በትግራይ ህዝብ ስም መስዋዕትነት ከከፈለውና ለአሁኑ ማንነታቸው መሰረት ከሆነው ድርጅታቸውና የቀድሞ ጓዶቻቸው ላይ የሰነዘሩት ጠንከር ያለ ትችት የአመራሩን የገጽታ ቅያሪና ለአብይ አህመድ አስተዳደር ሙሉ በሙሉ ማሸርገድን በግልጽ ያሳየ ክስተት ሆኗል። አቶ ጌታቸው ረዳ በማብራሪያቸው ህወሓትን የወንጀለኞች ኢንተርፕራይዝ እና ከሰፈር በተለቀመ ጥይት የሚታኮስ ቡድን በማለት ያጥላሉበት መንገድ ለቀድሞ የትግል አጋሮቻቸው ያላቸውን ጥላቻ በድጋሚ ያሳየ ነው። ይህ ውንጀላ በተለይ አብይ አህመድ በምክር ቤት ቀርበው ህወሓት የትግራይን ልጆች ለሱዳን እየሸጠ ነው ካሉት በማግስት መቅረቡ አቶ ጌታቸው የራሳቸውን ነጻ የፖለቲካ አቋም አጥተው የጠቅላይ ሚኒስትሩ አስተጋቢና ልሳን መሆናቸውን ያረጋግጣል ሲሉ ታዛቢዎች ተናግረዋል። የጠቅላይ ሚኒስትሩን የፖለቲካ ፍላጎት ለማርካት ሲባል የህወሓትን መዋቅር ከነጭራሹ ከመወገድ ውጪ ሌላ ተስፋ የሌለው ብሎ በመፈረጅ የራሳቸውን የቀድሞ ታሪክ ጭምር ማጠልሸት ነው የሚሉት ታዛቢዎችም የተሰጣቸውን የካሪ ታርጋ እንደ ሽልማት እቆጥረዋለሁ ማለታቸው ለህዝብና ከህሊና ከመወገን ይልቅ ለወቅታዊው የ4 ኪሎ ገዢ አካል ያላቸውን ታማኝነትም ለማሳየትና ስልጣናቸውን ለማስቀጠል የሚጠቀሙበት የፖለቲካ ስልት መሆኑን ያጋልጣል ነው የተባለው። አቶ ጌታቸው ህወሓት የትግራይን ህዝብ ኮላተራል ወይም ማስያዣ እያደረገው ነው ቢሉም በተግባር ግን እርሳቸውና አዲሱ ፓርቲያቸው ስምረት ፓርቲ በህዝቡ ስቃይና መከራ ላይ የፖለቲካ ቁማር እየተጫወቱ ይገኛሉ። በትግራይ ወጣቶች ላይ እየደረሰ ያለው የግዳጅ ምልመላ እንግልት በመግለጫቸው በጥልቀት ቢያነሱም ይህንን ችግር ለመፍታት ከማገዝ ይልቅ የአብይ አህመድ መንግስት በክልሉ ላይ ዳግም ጣልቃ እንዲገባና ህወሓትን በኃይል እንዲያስወግድ በር ከፋች የፕሮፓጋንዳ ስራ እየሰሩ እንደሆነ አስረድተዋል። ይህ ሂደት ደግሞ ቀድሞውንም በጦርነትና በኑሮ እንግልት የደቀቀውን ህዝብ የመታደግ እንቅስቃሴ ያለመሆኑ ግልጽ ነው ብለዋል። ህወሓት በክልሉ የሚደረገው የወጣቶች አፈናና የጦርነት ዝግጅት እሳቸው ከሚገኙበት 4 ኪሎ የሚፈበረከውን ውስጣዊ ሴራ በስጋትነት በመመከት መሆኑ ይታወቃል የሚሉት ታዛቢዎችም ጌታቸው ግን ስልጣናቸውን እንጂ የትግራይን ህዝብ ስቃይ አስበው ህወሓትን ሊተቹ አይችሉም ሲሉ ያብራራሉ። ዋናው ለውጥ መምጣት ያለበት በራሱ በትግራይ ህዝብ ነው እያሉ በሌላ በኩል ግን የአገዛዙ አብይ አህመድ ብልጽግና የደጋፊነት ሚናውን እንዲወጣና ህወሓት አንድ አዳርም ቢሆን በስልጣን ላይ እንዳይቆይ ጥሪ ማቅረባቸውን የትግራይን ህዝብ የውስጥ ሰቆቃ መባብዛት ክልሉን ለሌላ ዙር አለመረጋጋት አሳልፎ ለመስጠት የታለመ ሴራ መሆኑ ንግግራቸው ያሳብቅባቸዋል ተብሏል። አቶ ጌታቸው ረዳ በአሁኑ ወቅት የሰሩበትንና ያደጉበትን ድርጅት ማጋለጥ እንደ ትልቅ የፖለቲካ ጽድቅና ጀግንነት እየቆጠሩት ይገኛሉ የሚሉት ታዛቢዎች፣ ይሁን እንጂ ይህ አይነቱ ያጎረሰን እጅ የመንከስ የፖለቲካ አካሄድ ዘላቂ ታማኝነትን ሊያሰጥ አይችልም ብለዋል። በዚህ ወቅት የህወሓት ኃይል በትግራይ የሚፈጸመው እንቅስቃሴ የሚደግፍ ባይሆንም የጌታቸው ትችት ግን ከእኔ ስልጣን የትግራይ ህዝብ እልቂት ይቅደም የሚል ነው ብለዋል። ህወሓት አሁንም በትግል አሸንፎ ወይም በፖለቲካዊ ስልት 4 ኪሎን ዳግም ቢቆጣጠር ክህደትን እንደ ጽድቅ የቆጠሩት አቶ ጌታቸው ከዚህ ኃይል ጋር ማላተማቸው የማይቀር ነው እውነት ነው ሲሉ አስረድተዋል። ትናንት የህወሓት ዋነኛ ተሟጋችና አንደበተ ርቱዕ የነበሩ ሰው ዛሬ የድርጅቱን ቁጥር 1 ጠላትና የብልጽግናው መሳሪያ መሆናቸው የፖለቲካ ስብዕናቸውን ጥያቄ ውስጥ ይከተዋል። ህወሓት ከፋኖና ከሸኔ ጋር ተባብሮ አዲስ አበባ መምጣት ይፈልጋል ብለው መክሰሳቸው በሀገሪቱ ላይ ያለውን ውስብስብ የፖለቲካ ቀውስ ወደ አንድ ወገን ብቻ በመጠቆም የአብይ አህመድን አስተዳደር ከተጠያቂነት ነጻ ለማድረግ ያደረጉት ሙከራ መሆኑም ታዛቢዎች ምልክታቸውን አስቀምጠዋል። የአቶ ጌታቸው ረዳ የትናንት ምሽት ማብራሪያ የትግራይን ህዝብ መከራ ለፖለቲካ ፍጆታና ስልጣን ለማደላደል የመጠቀም አካሄድ ነው። የቀድሞ ጓዶቻቸውና ያሳደጋቸውን ድርጅት በዚህ ደረጃ ማብጠልጠላቸው ለአብይ አህመድ ስልጣን ሙሉ በሙሉ እጅ መስጠታቸውን የሚያሳይ ሲሆን ይህ አይነቱ የፖለቲካ ቁማር ግን የትግራይን ህዝብ ዘላቂ ሰላምና ልማት ከማምጣት ይልቅ ቁስሎ እንዲሻክርና የነገው ኃይላት መላተም የባሰ አደገኛ እንዲሆን የሚያደርግ ነው ባይናቸው ታዛቢዎችም።
ዶክተር ደሳለኝ ጫኔ ከፓርላማው ሲሰናበቱ የህዝብ የቁስ ስጦታ ሊቸራቸው የሚገባ መሆኑ ተገለጸ። ዶክተሩ ከፖለቲካ ራሳቸውን ማግለላቸውንም አሳወቁ። ባለፉት 5 ዓመታት ማለትም ከ2014 እስከ 2018 ዓ.ም የህዝብ ተወካዮች ምክር ቤት የባህር ዳር ከተማ መራጮችንና መላው የኢትዮጵያን ህዝብ ወክለው በጽናት ሲከራከሩ የቆዩት ዶክተር ደሳለኝ ጫኔ የፓርላማ ቆይታቸውን በኩራት ማጠናቀቃቸውን ተከትሎ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን ይፋ አድርገዋል። ይህንንም ተከትሎ በብዙሃኑ ዘንድ ዶክተሩ በምክር ቤቱ የህዝብን እውነተኛ ብሶትና ድምጽ በማስተጋባት ረገድ በህዝቡ ልብ ውስጥ የቀሩ ብቸኛ የምክር ቤት ተወካይ ነበሩ በሚል ታላቅ አድናቆት እየተቸራቸው ይገኛል። በአገሪቱ የፓርላማ ታሪክ ውስጥ አብዛኞቹ ተወካዮች የፓርቲያቸውን መስመር ተከትሎ ዝምታን ወይም ይሁንታን በሚመርጡበት ወቅትም ዶክተር ደሳለኝ ግን የተለዩ ነበሩ። እሳቸው ከመደበኛው የፓርቲ ፖለቲካ ወጥተው የዜጎችን ሰላም፣ መፈናቀል፣ ሰብአዊ መብት መከበርና ማህበራዊ ፍትህን በተደጋጋሚ በድፍረትና በምክንያታዊነት በማንሳት የምክር ቤቱን አዳራሽ ያስተጋቡ እውነተኛ የህዝብ ጠበቃ መሆናቸውን አስመስክረዋል። ከፖለቲካ ህይወታቸው በፊት በነበረው የ10 ዓመታት የማህበረሰብ አገልግሎት በተለይም በጣና ሐይቅ እንቦጭ አረም ዙሪያ በአክቲቪስትነት ካደረጉት ተጋድሎ ጀምሮ እስካሁን ድረስ የህዝብን አደራ በአግባቡ ተሸክመዋል። በዚሁ የህዝብ ወገንተኝነታቸው ምክንያት ለ2 ዓመት ተኩል በፊት የእስር ሰለባ ቢሆኑም ያጋጠማቸውን ፈተናና ጫና ሁሉ በጽናት አልፈዋል። ይህም በምክር ቤት ውስጥ ብቸኛ የህዝብ የቁርጥ ቀን ተወካይ አድርጎ በህዝብ ልብ ውስጥ እንዲታተሙ አድርጓቸዋል። ዶክተር ደሳለኝ በምክር ቤቱ የመጨረሻ ቀናት ከአብይ አህመድ ጋር በነበራቸው ቆይታ ጠቅላይ ሚኒስትሩ በተለመደ አስመሳይ አንደበታቸው አብረን እንስራ በማለት የስላቅ ጥሪ አቅርበውላቸውና በምክር ቤቱም እንዲቀጥሉ ተጠይቀው የነበረ ቢሆንም የዶክተሩ ውሳኔ ግን የተለየ ሆኗል። ከዚህ በኋላ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ በአባልነትም ሆነ በደጋፊነት በማግለል ወደፊት በሙያቸው ሀገራቸውን ለማገልገል በግሉ ሴክተር ላይ በማሰማራትና ለቤተሰቦቻቸው ጊዜ ለመስጠት ወስነዋል። ይሁን እንጂ የአማራን ህዝብ አንድነት በሚያጠነክሩ ብሔራዊ እርቅን በሚደግፉና የዜጎችን ኑሮ በሚያሻሽሉ ሀገራዊ ጉዳዮች ላይ በሙያቸው የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውን አረጋግጠዋል። ዶክተር ደሳለኝ ጫኔ የህዝብን አደራ በታማኝነትና በንጽህና ጠብቀው ያለምንም የግል ጥቅምና ሙስና ስማቸውን ሳያጎርፉ ጉዟቸውን አጠናቀዋል። እንዲህ አይነቱ ታማኝና ለአገር የቆመ መሪ በስልጣን ላይ በጥቅም ያልቆየ መሆኑን ህዝቡ በምላሹ ውለታውን የሚከፍልበት አዲስ ነገር ሊያደርግ እንደሚገባ ተጠይቋል። የህዝብን አደራ ሳይበሉና ሳይሰርቁ በንጽህና ማገልገል ዋጋ እንደሚያሰጥ ለቀጣዩ ትውልድ ማሳያ ስለሚሆን ህዝባዊ ውለታን ለመመለስ በታሰሩበትና በተገፉበት ወቅት አብሯቸው የቆመው የባህር ዳርና የመላው ኢትዮጵያ ህዝብ ለከፈሉት መስዋዕትነት የክብር መገለጫ የሚሆን ስጦታ በማበርከት ውለታውን ሊመልስላቸው ይገባልም ተብሏል። ከፖለቲካ በኋላ ለሚኖራቸው የህይወት ዋስትና ወደ ግሉ ዘርፍ ወደ ሙያዊ አገልግሎት በሚያደርጉት ሽግግር ላይ ህዝቡ ከጎናቸው መቆሙን በተግባር የሚያሳይበት ትልቅ አጋጣሚ በመሆኑ ሊተገበር እንደሚገባም ተጠይቋል። ዶክተር ደሳለኝ ጫኔ መጪው የ2019 ዓ.ም ለኢትዮጵያ የሰላም የፍቅርና የተስፋ ዘመን እንዲሆን መልካም ምኞታቸውን ገልጸው ሲሰናበቱ ህዝቡ ግን ይህንን ውድ ልጇን በምስጋና ብቻ ሳይሆን በተግባራዊና በቁስ ስጦታዎች ጭምር አክብሮ ሊሸኛው ይገባል ነው የተባለው። እሳቸው በምክር ቤቱ ያሳዩት ጽናት፣ እውነተኛ የህዝብ ወገንተኝነት በኢትዮጵያ የፖለቲካ ታሪክ ውስጥ ሁልጊዜም በደማቅ ቀለም የሚታወስ ይሆንበታል የሚሉት ምንጮችም ስለ አማራ ህዝብ፣ ስለ ኢትዮጵያውያን ተከራክረውና ሞግተው በተሸናፊው አገዛዝ በግፍ እስር ላይ ያሉትን የህዝብ ልጆች ባለመርሳት መሆኑንም አሳስበዋል። በአርሲ ዞን አሰኮ ወረዳ ዳግም በተቀሰቀሰ ጥቃት የሰዎች ህይወት እየጠፋ ነው። መረጃው እንዳይወጣ የኮሙኒኬሽን መዋቅሮች መዘጋታቸው ተሰማ። በኦሮሚያ ክልል በአርሲ ዞን አሰኮ ወረዳ ከትናንት ጀምሮ ዳግም በተቀሰቀሰ ጥቃት በንጹሃን ዜጎች ህይወትና ንብረት ላይ ከፍተኛ ጉዳት እየደረሰ መሆኑ ተሰማ። ጥቃቱን ተከትሎ በአካባቢው ላይ የሚፈጸሙ የሰብአዊ መብት ጥሰቶችና የንጹሃን ግድያ መረጃዎች ወደ ውጪ እንዳይወጡ የቴሌኮም ኔትወርክ ሙሉ በሙሉ እንዲቋረጥ መደረጉ ታውቋል። ከአካባቢው የወጡ መረጃዎች ዋቢ በማድረግ መሰረት ሚዲያ እንደዘገበው በአሰኮ ወረዳ ላለፉት ጥቂት ቀናት ታይቶ የነበረው አንጻራዊ ሰላም በትላንትናው ዕለት በድንገት በፈነዳ ጥቃት መናጋቱን ነዋሪዎች ገልጸዋል። በጥቃቱ ሳቢያ የሰዎች ህይወት መጥፋቱንና በንብረት ላይም ከባድ ውድመት እየደረሰ መሆኑ የተረጋገጠ ቢሆንም በአካባቢው በተጣለው የኮሙኒኬሽን እገዳ ምክንያት የሟቾችንና ቁስለኞችን ትክክለኛ ቁጥር ለማወቅ እጅግ አዳጋች ሆኗል። ይህ በአሰኮ ወረዳ ላይ ያገረሸው ጥቃት ቀደም ሲል በዞኑ በተለያዩ አካባቢዎች በንጹሃን ላይ ሲፈጸሙ የነበሩ ስልታዊ ጥቃቶች ቀጣይ አካል መሆኑን የገለጹት ታዛቢዎች የጥቃቱ ሰለባዎች እንደ ሁልጊዜው ራሳቸውን መከላከል የማይችሉ ንጹሃን ዜጎች መሆናቸውን ያመለክታሉ። የአካባቢው ነዋሪዎችና የሰብአዊ መብት ተሟጋቾች እንደሚሉትም ጥቃቱ ከመፈጸሙ ባሻገር የወረዳው የአገዛዙ መዋቅር ድርጊቱን በስልታዊ መንገድ ለመሸፈንና ለማስፈጸም እየተንቀሳቀሰ መሆኑን አሳሳቢነቱን ጨምሮታል ብለዋል። ለአስፈጻሚነቱ ማሳያ ተደርገው የተጠቀሱት የኔትወርክ አገልግሎት መቋረጥ አንዱ ሲሆን ከትላንት ምሽት ጀምሮ በአካባቢው ያለው የኔትወርክና የኮሙኒኬሽን አገልግሎት ሙሉ በሙሉ እንዲቋረጥ ተደርጓል። ይህ እርምጃ ነዋሪዎች ያሉበትን አስቸጋሪ የደህንነት ሁኔታ ለቀሪው ማህበረሰብ፣ ለዘመዶቻቸውና ለሚዲያ ተቋማት እንዳያሳውቁ ለማድረግ የታለመ መዋቅራዊ
አካባቢ እገዳ መሆኑ ተገልጿል። በሌላ በኩል የስልክ ቅሚያና ማስፈራሪያ እንዳለ ሲመላከት የወረዳው ካድሬዎችና የአስተዳደር አመራሮች በየቀበሌው እየዞሩ የነዋሪዎችን የግል ስልኮች በኃይል በመንጠቅ ላይ መሆናቸው ተሰምቷል። አሁናዊ መረጃዎች፣ ምስሎችና ቪዲዮዎች ወደ ውጭ እንዳይወጡ ለማድረግ ህብረተሰቡ ላይ ከፍተኛ ማስፈራሪያ እየተጠቀሙ መሆኑን ምንጮች አረጋግጠዋል። ይህ የአገዛዙ አካሄድ ንጹሐን ጥቃት ሲፈጸምባቸው የመከላከያና የፍትህ አካላት ደህንነታቸውን ከመጠበቅ ይልቅም ወንጀሉን ለመሸፈንና መረጃዎችን ለማፈን ቅድሚያ መስጠታቸውን የሚያሳይ በመሆኑ በከፍተኛ ሁኔታ ተኮንኗል። በአሁኑ ወቅት በአሰኮ ወረዳ ያለው የጸጥታ ሁኔታ እጅግ አሳሳቢና አስፈሪ ደረጃ ላይ እንደሚገኝ ተገልጿል። በጥቃቱ ምክንያት የተፈጠረውን የደህንነት ስጋት በአስቸኳይ ለመግታት የንጹሐንን ህይወት ለመታደግና የተጣለውን የመረጃ አፈና በማንሳት የመረጃ ነጻነት ለማስከበር የገለልተኛ የሰብአዊ መብት ተሟጋቾችና የሚመለከታቸው ዓለም አቀፍ አካላት በአስቸኳይ ጣልቃ ገብነት እንደሚያስፈልግ ነዋሪዎች ድምጻቸውን እያሰሙ ይገኛሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ጤና ይስጥልንም።